እንዳያችሁት ወድቆ ነበረ። ከወደቀም በኋላ ወደ ሆስፒታል ሄዷል። ደም እየተፋ ነው ያለው። ያለበት ሁኔታ በጣም አስከፊ ሁኔታ ነው። ይህንን ነገር የተማልኩት ከወንድማችን ሚኪ ነው። እሱም እንዲህ አይነት ኬዞችን ሲሰራ ብዙ አይነት የሚስጥር ማወጫጫ ዘዴዎችን ይጠቀማል። ያው እኔም ተሰራልኝ ልጅ አሁን ላይ በጣም እያመመኝ ነው። አሁን ላይ እንደምታየው መሬት ትሪት እያረግንህ ነው። ትሪት እያረግንህ አሁን ላይ በጣም እያመመኝ ነው። የድርጅቱና የአቶ መኮንን ቀኝ እጅ ከሚባሉ ሰዎች ውስጥ አንዷ ናት። የድርጅቱ ዋና ጸሐፊም እንደሆነች ደርሰንበታል። አዎ በጉልበት ነው ማውራሽ። ከአቶ መኮንን ጋር ግልጽ አድርግልኝ ያላችሁ ምንድን ነው የምትሰሩት? እዮብን እዚህ አምጥተን የጠየቅነው ጥያቄ አለ፣ ያሳየ ማስረጃ አለ። እኔም ደግሞ ከኋላ ያጣራሁት ነገር አለ። እዮብ ያልተማረ እንደሆነ የነገርከን፣ እዮብ ግን የተሳካለት ተማሪ እንደሆነ እራሳችን ባጣራነው መረጃ መሰረት ደርሰንበታል። ሰው ጋር ብዙም ታውቃለህ የሆነ ምስጥ ነው። እኔ ስቀርበው እንዴት ነው እንደ በግ ይመስላል፣ ውስጡ ግን እያሰበብ እንደው አታውቅም። ተንኮለኛ ነው እያልክ ነው? በጣም ወንጀል ውስጥ እንዳለሽ አውቃለሁ። ስለምታውቂው ነገር ሁሉም ስለ እናቱ መኮንንም ስለ ሁሉም እንደምታውቂ አውቃለሁ። እየሸንፈሽላቸው እንደሆነም አውቃለሁ። እያሱ ከፍሎሽ ነው። አሁን አታድርቀኝ። ስላመመህ ነው እየታገስኩ ያለው። እዚህ ጋር እኮ አንዱ ውሸት ተገኝቶብሃል። አሁን እዚህ ጋር አንዱ ውሸት እዮብ አልተማረም ብለሃል። ግራጁዌሽኑ ላይ ተገኝታ ማለት ነው። እንደዚህ ነው በድርጅት ነክ እኛ ፊት ማውራት እንደ ትልቅ ኃጢአት ነው የሚያስቡት። የሆነ ይሄ ነገር ደግሞ ሌላ ነገር ያሉ ነው የሚመስለኝ አትሊስት ኢቨን ስለ ድርጅቱ እንኳን እንዴት ነው ቤት መማከር ቤተሰብ ጋር መማከር አለ አይደለ? እኛ ነገርኩ እኮ በቃ እኔ እናቴ እና ቤት ያሉት በቃ ሰዎችም እንዴት ልበል ስለ ድርጅቱ የምናውቀው ከውጭ ጋር ካሉ ሰዎች ጋር እኩል ነው የምናውቀው። እንዲሆነ እንዴ ሲባል እንዲሆነ እንዴ እኛ የምንለው እኮ ቀልድ አይደለም ያልኩት። አንቺ እትዮ እኔ ቀልድ አይደለም ያስኩት። ትነግሪኛለሽ አትነግሪኝም? ምንድን ነው ያላችሁ ቁርኝነት? ትነግሪኛለሽ አትነግሪኝም? እኔ ቀልድ አይደለም። እኔ ከአቶ መኮንን ጋር ያለኝ እንትን ስለ ድርጅቱ ነው። እናም ደግሞ ሁለተኛ እዚህ ጋር እዮብ ሌላም ነገር ድርጅት ውስጥ ማታስገቡት ሁለታችሁ የምትሰሩትን ስራ እንዳይደርስባችሁ ነው። 12ኛ ክፍል በቃ ውጤት አልመጣለትም። ከዛስ ምን ዲፕ ነው የገባው፣ እሱንም አልጨረሰም። ከዛ ሳይጨርስ ነው እንግዲህ አባት እስከ አስተዳዳሪ ድረስ አባትን ድርሻስ አላረ እንዴ ማኔጅ እስከማያደርግ ድረስ ይደረሰው እኮ ሳይማር ነው ያን የሚያክል ድርጅት እያስተዳደረ ያለው። ምን ሀብተው ለምትለው ስጠይቀው ማን ነው? እኔ ነኝ ያልተማርኩትኝ። በእናንተ ምክንያት እኮ ወንድሜ ታሞ ሆስፒታል ነው ያለው። ምን አይነት ሁኔታ ውስጥ እንዳለ ታውቂያለሽ? እነግራለሁ። ምትናገሪ ከሆነ በስነ ስርዓት ተናገሪ። ሰውነቱን አልጠራውም ግን አስተሳሰቡን ስራው ምናምን ቆሻሻ ነው። በጣም ያስቀያል። ቆይ እዚህ ጋር ስራው ቆሻሻ ነው ስለ እያሱ ስለሚሰራው ስራ ታውቃለህ ማለት ነው? እስቲ ግልጽ አድርግልን። ስራው ቆሻሻ ነው ማለት ያው ጥሩ ስራ አይሰራም ማለት ነው። እንግዲህ ምንድነው አይሰራም? እኔ እዛ ድርጅትም የሆነ ኬዝ አለ ነው የምልህ። እኔ ከአባቴ ጋር እኔ ልንገርህ ራሱ አባቴን ራሱ ወስዶ የሆነ የከተተው ኬዝ አለ። በቃ የኔ ስራ ጸሐፊነት ነው። ስራዬን በአግባቡ መወጣ አይነት ሴት ነኝ። በቃ ከዛ ውጭ ምንም የማውቀው ነገር የለም። ይልሽ እኔ ትዕግስቴን አትፈታተኙ። የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት መኮንን ያስፈልገው እኮ ሚኪ ያዙት ነው የገዛ አጎት ነው ሊያስገድል የሚፈልገው ያለችኝን ነገር እንግዲህ ከመሬት ተነስቼ ላምናት አልፈለኩም። ሰው ምንድነው ማስረጃሽ? በምን ላምነህ እችላለሁ? ኧረ በእግዚአብሔር ሚኪ ምን እያደረክ ነው? ሚኪ በእግዚአብሔር ምን እያደረክ ነው? የሚያስፈልግ ነገር ካለ ይሰጣት። ሚኪ ተደበቅ እኮ አውቃለሁ። እሺ ስላሽ መኮንን እያንዳንዱ ነገር ትነግረኝ እነግርሃለሁ። እሺ የራስን ስም እየጠራህ ነው። እያሱ ትላለህ እዚህ ጋር። እያሱ እኮ አንተ ነህ። ቴሌግራምን ክፈት። የምን ቴሌግራም ነው? ቴሌግራምን ክፈት። ክፈተው ተባልካ እንዴ? አይደለም ሚኪ አስቆይ። ምን እያደረክ ነው? ክፈተው። ክፈት ቴሌግራም። ኧረ እየተንቀጠቀጠ ነው። ኧረ ሚንጂ አግዙኝ። ሚኪ እየተንቀጠቀጥኩ ሚኪ ዝም ብለህ ገባ።
ዝም ብለህ ግባ። ድብቅ ካሜራ መኪና ዳሽቦርድ ላይ የምናረጋትን ካሜራ እሷን አዘጋጃት። ቆይ ሚኪ ምን አይነት አሳፋሪ ሰው ነህ? እንደዚህ ረሷት መስለኝ ነበረ። ቆይ አዎ ጠበቃ ይምጣል። ምን እያልክ ነው? ልደውልለት እንዴ? ምን እያልክ ነው? ቆይ ልቀቀኝ። እንደውም ፖሊስ ጣቢያ እኔ እኮ መሄድ እኮ እችላለሁ። አይደለም ሚኪ ተረጋጋ። ሚኪ እጄን አትያዘኝ። ምን ማትጫነህ? ግባ አንተ በቃ ችግር የለውም። ምንም ችግር የለውም። ግባ ምንም ችግር የለውም። ግባ እሺ በቃ ቻው፣ ሰላሙን እንገናኛለን። ውድ ተመልካቾቻችን እንግዲህ ወደዚህ ነው የታጠፈው። እኔ ያለው ነገር ምንም ስላላማረኝ ነው። እንግዲህ በደንብ ቅረጽልኝ ወደዚህ። አጎቴ እኔን ለማስገደል እየተደራደረ የምታውቀውን ነገር ትነግረኛለህ። እኔ ምንም አውቀው ነገር ትነግረኛለህ። ተረጋጋ እያልኩ ለምንድን ነው እየተደነባበርክ ያለው? እየተደነባበርክ እኮ ነው ያለው ነገር። ለምንድን ነው እየተደነባበርክ ያለው? እዛ ጋር ወደ የሆነ ቅያስ ገባ ስትደነባበር ነበር። ምንድን ነው የደበቀው ነገር አለ? ከዚህ በር ሲወጣ እኔ እስክገባ ድረስ 3-4 የዞረ ሲያይ ነበር። ተመልካቾችም አይተውታል ቪዲዮ እኮ። እንዴ ምን እያደረግህ ነው? ይኸውልህ ተሰማኛለህ? ያዘው በደንብ ከመኮንን ጋር የሚያገናኝን ነገር በደንብ ትነግረኛለህ። ስትደነባበር ነበር ከቅድም ጀምሮ። ችግር የለውም። ቆይ የሆነ አንድ የደበከው ነገር እንዳለማ በደንብ ግልጽ ነው። እኔ ከ100 ሺህ በላይ ልሰጥሻለሁ። በጣም ጥሩ እየቀረስክልኝ ነው። ከ100 ሺህ ብር በላይ ልሰጠኝ ትችላለህ። ግን የኔ ጥፋት እኮ የኔ ጥፋተኛ መሆንና ለመሆን እኮ ምን እያደረጋችሁ ነው? ቆይ ተው ምን እየተፈጠረ ነው? ሰማኛለህ? ቆይ ልቀቀው። ችግር የለውም ልቀቀው። አቤት ምን አልኩ? ቆይ ሚኪ ቆይ አርፈህ ብትቀመጥ ይሻላል። ለምንድን ነው የሚያደነባብር? የሆነ የደበከው ነገር እንዳለ ግልጽ ነው። ችግር የለውም። ለአጎቴ መኮንን እኔን ለማስገደል ከፍተኛ ጥረት እያረገ እንደሆነ ደርሼበታለሁ። ስለዚህ ነገር ደግሞ በደንብ ትነግረኛለህ። ሰላም ውድ ቤተሰቦቻችን፣ እንግዲህ በድጋሚ መጥቻለሁ። ከዚህ ቀደም በነበረው ቪዲዮ ላይ ያው የሚኪን ሁኔታ እንዳያችሁት ነው። በጣም የሚያሳዝንና የሚያስደነግጥ ሁኔታ ነው። ከዚህ ፊት ሚኪ መድኃኒቶች ሲጠቀም በጥይቶች ሲመታ ብዙ አደጋዎችን ሰርቫይቭ አድርጎ እዚህ የደረሰ ልጅ ነው። የአሁኑ ግን ከሁሉም ለየት ባለ መልኩ በጣም አሞታል ነው የምላችሁ። ሚኪ እንዳያችሁት ወድቆ ነበረ። ከወደቀም በኋላ ወደ ሆስፒታል ሄዷል። ደም እየተፋ ነው ያለው። ያለበት ሁኔታ በጣም አስከፊ ሁኔታ ነው። ከምንም በላይ አሁን የሱ ጤንነት ቅድሚያ የምንሰጠው ነው እና ያው በዓለም ዙሪያ ብዙ ተመልካቾች አሉት ሚኪ፣ ብዙ አድናቂዎች፣ ብዙ ወዳጆች አሉት። እግዚአብሔርም እንግዲህ የዋህነቱና ንጹህ ልቡን አይቶ እንደሚምረው ተስፋ እናደርጋለን። ብቻ ጸሎት አድርጉለት፣ ጸሎቱን እንዳታቋርጡበት። የጀመርነውን ስራ እንኳን መጨረስ አልቻለም። ተው እያልኩት ነበር። አሁን ላይ ከስራው ይልቅ ቅድሚያ የምሰጠው ለሱ ጤንነት ነው። ተው ሚኪ፣ ይህን ነገር ልከታተልልህ እያልኩት ነበር። እሱ ግን ከደረቀ ምንም አይሰማ ነው። ስራ ነው። ያው ይህን ስራ ጨርሼ አረፍ እላለሁ ብሎ ነግሮኝ ነበር። አንተ ራስን ትሪት አድርግ። ሰሞኑን ያለህበት ሁኔታ ጥሩ አይደለም። በቀደምም በ2 ሰዓት ውስጥ 4-5 ደጋግሞ ሲወድቅ ሚኪ እባክህ ራስን ትሪት አድርግ። አሁን ያለህበት ሁኔታ ጥሩ አይደለም። ከስራም ከምንም በላይ መጀመሪያ አንተ በህይወት መኖር አለብህ። አንተ በህይወት ስትኖር ነው ሁሉም ነገር የሚቀጥለውም የሚሄደውም ብዬ ነግሬው ነበር። እንግዲህ ቃል እገባልሃለሁ ሄኖክ ወንድሜ፣ ይህን ስራ ብቻ ልጨርስና ያው መታየት ካለብኝም እታያለሁ ብሎኝ ነበረ። ምን ያደርጋል፣ ስራውም ሳያልቅ ብቻ ክፉ ነገር እንደማይሆንና መጥፎ ነገር እንደማያጋጥመው ያው ቅድም እዚህ ወደቀ፣ አንስተን መኪና ውስጥ አስገባ ነው። ግን መኪና ውስጥ ካስገባ ነው በኋላ መንቀጥቀጥና ደም መጥፋትን የጀመረው። አሁን ነገሮችንም በአግባቡ ማስተዋል አይችልም። ውድ ቤተሰቦቼ በጣም ይቅርታ ስሜታዊ ስለሆንኩ የሚኪ ነገር ሆኖብኝ ነው እና የአቶ መኮንን ልጅ የሆነውን እዮብንም ጠርተን ልናነጋገረው ነው። ያው በስነ ስርዓት ሁሉም ካሜራም እንዳለ ሁሉም ነገሮች ሬዲ እንደሆኑ ያውቃል እዮብ። ስለ አባትህ ጉዳይ ልናወራ እንፈልጋለን። ስለ አንዳንድ ነገሮች ስለምታውቃቸው ጉዳይ እንጠይቃለን ብለን ነው። በፍቃደኝነት
ፍቃደኝነቱን ገልጾልናል፣ ፍቃደኝነቱን አሳይቶልናል። እዩብ የሚመጣና እንግዲህ የሚፈጠረውን ነገር አብረን ምና ይሆናል። ያው እዩብም ከዚህ ቀደም ባስተዋልናቸው ነገሮች ለአባቱ ጥሩ አመለካከትና ለኢያሱም ጥሩ አመለካከት ያለው ልጅ እንዳልሆነ ተገንዝበናል። ይሄ ነገር ደግሞ እኛን ይረዳናል እንጂ አይጎዳንም ብለን እናስባለን። ምክንያቱም ለሁለቱ የሚጠላበትን ምክንያት እንጠይቀዋለን እና ለምን እንደሚያገሉትም እንጠይቀዋለን። እሱን የሚያገሉበትም እሱ ወንጀላቸውን ምናልባት ሊያውቅ ይችላል። የአቶ መኮንን ልጅ የሆነውን እዮብን እንግዲህ እዚሁ ቀጥረነዋል። ሲመጣ የሚሆነውን ነገር አብረን የምንመለከት ይሆናል። እስከዛው ቸር ቆዩልን። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ውድ ቤተሰቦቻችን እንግዲህ በድጋሚ መጥቻለሁ። ቃል በገባሁላችሁ መሰረት የአቶ መኮንን ልጅ የሆነውን እዮብን እዚህ ይዤላችሁ ተገኝቻለሁ። እዮብ በመጀመሪያ ጥሪያችንን አክብረህ እዚህ ስለተገኘ እናመሰግናለን። እሺ እኔም አመሰግናለሁ። ያው ራስን ለተመልካቾቻችን አስተዋውቅልን። እሺ ያው እንግዲህ እዮብ እባላለሁ። እዮብ መኮንን እባላለሁ። እኔ አሁን ላይ በትምህርት ዓለም ላይ ነበርኩ እና አሁን ግራጁዌት አድርጌ ማኔጅመንት እንትን ላይ አጥንቼ ተመርቄያለሁኝ። አሁን ስራ ካልከኝ ስራ እያፈላለኩ ነው ገና። ስራ ማስታወቂያ እየጠበቅኩ ማለት አንተ የአቶ መኮንን ልጅ ሆነ ስራ ማስታወቂያ መጠበቅ፣ ይሄ እንግዲህ ተመልካቾቻችን ምን ይሉታል? ማለት አባትህ ከተማ ውስጥ አሉ የተባሉ ባለሀብት ናቸው፣ ታዋቂ ናቸው። ያው ማንኛውም እኮ የተማረ ሰው ሁሉ ቶሎ ስራ ይቀጠራል ማለት ምናምን አይደለም። ግን እንዳንተ አይነት አባት ያላቸው ሰዎች ሲጀመር ፊልዱ የሚመርጡት እንደዚህ አይነት የአባታቸውን ድርጅት ለማስተዳደር ምናምን ብለው ነውና አንተ እንግዲህ ማኔጅመንት ተምረሃል። የአባትን ድርጅት ማኔጅ ማድረግ ስትችል እንዴት ነው ስራ መፈለግ የሚለው? እስኪ ለተመልካቾችንም ግልጽ አድርግላቸው። ያስኬዳሉ ወይ ማለት አሁን ለተመልካቾች ግልጽ ለማድረግ መጀመሪያ ለእኔ ግልጽ መሆን አለበት። አንዳንድ ከዚህ ከቤተሰብ ጋር ያለው ነገር ብዙ ጊዜ እንዳልኩ እኔ በማኔጅመንት ነው ያጠናሁትኝ። በደንብ የተማርኩትም እሱን ነው እና አባቴ ደግሞ እንደሚታወቀው ስመጥር ባለሀብት ነው። ብዙ ድርጅቶች አሉት፣ ብዙ የስራ ቦታዎች አሉት። ያው ከሱ ጋር ያለን ግንኙነት አባትና ልጅ ነው ይባላል። ግን እኔ አትሊስት አብሮኛ የሚያለ አለ ቤተሰብ አለ፣ እንደ ቤተሰብ ጓደኛ ያሳደገዋል ማለት። አሁን እናንተ ድርጅቱ ስራ የማግኘትና የአባትን ድርጅት የማስተዳደር እድሉ የለህም ነው እያልከን ያለው? ማኔጅመንትን የተማርከው ማኔጅ ማድረግ ትችላለህ። እንግዲህ በአዲስ አበባ ዩኒቨርሲቲ የሚገባ ሰው በሙሉ ጥሩ ውጤት ያለው ነው አዲስ አበባ ዩኒቨርሲቲ ገብቶ ግራጁዌት ማድረግ የሚችል ሰው እንደምናውቀው ማለት ነው፣ ከአዲስ አበባ ዩኒቨርሲቲ ስም አንጻር። እና አዲስ አበባ ዩኒቨርሲቲ የሚያህል ዩኒቨርሲቲ ተምረህ አባትህ ባለሀብት ሆኖ የአባትን ድርጅት ማኔጅ ማድረግ ስትችል እንዴት እዚህ ሁኔታ ውስጥ ልትገኝ ቻልክ? ወይስ ማናውቀው የቤተሰብ ሚስጥር አለ? እስቲ ለተመልካቾች ግልጽ አድርግልን። የአባትን ድርጅት የማስተዳደር እድሉ የለህም ነው? ማኔጅመንት ባጠናም ከቤተሰብ ጋር አንድ ያሳደገው ልጅ አለ። ያሳደገው ማለት ከአብሯችሁ ያደገ ልጅ እንደዛ በለው። ያው አባቴ ከመንገድ ላይ አምጥቶ ያሳደገው ልጅ አለኛ ጋር ማለት ነው። ይገርማን እኔ ልጁ እያለው እሱ ለዛ ልጅ ከኔ እንዴት እንደሆነ አላውቅም፣ ከኔ ያስበልጦ ለሱ ሙሉ በቃ ላላል አስተዳደር ነኩን እንዳለ ለሱ ነው የሰጠው። የድርጅቱን አስተዳደር ማለት ነው። እኔ እንግዲህ ልጁ ነኝ፣ አትሊስት እንደማውቀው የወለደኝ ነኝ። ግን እኔ ስራ እሱ አትሊስት ስራ መስጠት ሳይሆን እሱ ስራ ድርጅት እንዲል አይፈልግም እና እሱ ጋር ያሉትን ነገሮች እንዳቅም አይፈልግም። ብዙ ጦርነቶች አሉ። ያ እንግዲህ ብታግየ ምን ብዬም አሁን የራሴን እንደ ማንኛውም ዜጋ ስራ ፍለጋ ወጥቻለሁኝ።
ኦኬ አሁን የእናንተን ድርጅት እያስተዳደረ ያለው ያ ከመንገድ ላይ ማለት አባት አንስቶ ያሳደገው ልጅ ነው ማለት ነው። ያ እዛ መንገድ ላይ አንስቶ ያሳደገው ልጅ ነው። አሁን እንግዲህ የሚፈልጠው የሚቆርጠው ምን እንደሚያደርገውም በቃ እሱ ነው የያዘው ሁሉ ነገር። ምን አይነት ስብዕና ምን አይነት ፐርሶናሊቲ ያለው ልጅ ነው አሁን ያ ልጅ? ምናልባት ምክንያቱም ለምን እንዲህ እንዳልኩ ታውቃለህ? አባቴ ይሄ ልጅ ፈዛዛ ወይንም ደግሞ የሆነ መጥፎ ምናምን አይነት ባህሪ ቢኖርበት ይህን ያህል ስልጣን ሊሰጠው አይችልም በድርጅታችሁ። ድርጅትን ማስተዳደር ማለት በጣም ትልቅ ነገር ነው። አንተ ልጁ ተቀምጠህ እሱን ምን አይነት ቀረቤታ ቢኖራቸው ነው ይህን ያህል ስልጣን የሰጠው አባትህ ላሳደገው ልጅ? ማለት ልጁ ማለት እያሱ ነው የሚባለው ስሙ። ምላሱ በቃ ዲግሪ ያለፈ ነው እና ብዙ ነገር በምላሱ አባቴን ስርስር ያደርገው ሰው ነው እና በቃ እንዴት ነው ከሱ ውጭ በቃ የሚያውቅ የለውም። በቃ አባቴ በቃ በሱ በቃ ኮንፊደንሱ ተው ላይ ጥግ ሰማይ የደረሰ ነው። በቃ እሱ የሆነ ነገር ራሱ እዚህ ልክ አይደለም ካለ እሱ ነው የሚያምነው። ኢቭን እኔ አይ ዶንት ኖ ታውቃለህ አንተ ልጅ አይደለም ቢለው ራሱ አዎ ልጅ አይደለም የሚል አባት ነው ያለኝ። እኔ ስለ አባቴ እኔ ብዙም ጥሩ ነገር የለኝም። አስቲስ ደግሞ ይሄ ልጅ ደግሞ መርዝ ነው። እኛ በቤተሰቡ ውስጥ ብዙ መርዛማ ነገሮችን ነው እየረጫለው። እንግዲህ አሁን ላይ እኔ ያሁን ላይ አባቴ እንግዲህ ብዙ ድርጅቶች እንደ ስመጥር እንደመሆኑ ብዙ ድርጅቶች አሉ፣ ብዙ ነገሮች አሉት። ከዛ ውስጥ ግን የማውቀው ነገር ምንም ነገር የለም። ይሄ ያለበት ከውጭ ማህበረሰቡ ጋር እኩል ነው የምሰማው። እኔ ግን እንደ ልጅነቴ ምን ያገኙት ነገር የለም፣ ምንም ያደረኩት ነገር የለም። ሁሉን ነገር የሚፈልጠው የሚቆርጠውም አባቴ አሁን እንግዲህ ውጭ እንደምታውቀው ውጭ ይወጣን፣ ብዙ ጊዜ ውጭ ነው የሚንቀሳቀሰው። ፈላጭ ቆራጩም ይሄው ያሳደገው እያሱ ተብዬው ነው። እንግዲህ አንተና እሱ ምን አይነት ቀረቤታ ነው ያላችሁ? ምን አይነት ቀረቤታ ሊኖር ይችላል? እንደዚህ አይነት ሰው ጋር እኔ ብዙም ታውቃለህ የሆነ ምስጥ ነው። እኔ ስቀርበው እንዴት ነው እንደ በግ ይመስላል፣ ውስጡ ግን እያሰበብ እንደው አታውቅም። ተንኮለኛ ነው እያልክ ነው? በጣም ግን ለምን እንደዚህ ልትል ቻልከኝ? ማለት ከዚህ ፊት እያሱ ያደረሰብህ ጉዳት አለ ወይስ የሆነ አይምሮ ላይ ያደረሰው ጫና አለ? እንዴት እንዲህ ልትል ቻልክ? እንዲህ አይነት አመለካከት እንዲህ ለሱ ሊኖርህ ቻለ? ማለት እንዳልኩ ያው ልጁ ከውጭ ያደገው ብያለሁ አይደለ? አምጦት እና ብዙ ጊዜ እንጫወት ነበር። ልጅም አስታውሳለሁ ከልጅነት ጀምሮ የሆነ ጠማማ ነው። እኔ ጋር የሚያሳየው ባህሪ አክሽን አለ፣ እዛ ፋዘር ጋር ቤተሰብ ጋር ሲሄድ የሚያሳየው አክሽን አለ። እንዴት ነው አባት አሁን ልጅ ላይ ያለን ያረሱ እንደዚህ አድርጓን እዚህ ያልተፈጠረው እዛ ተፈጥሯን። በቃ እንዴት ነው አንገት ደፊ ሀገር አጥፊ አይደል የሚባለው? እንግዲህ የነገርከኝ አባት ያሳደገው ልጅ ማለትም እያሱ እንደነ ጸባይ ካለው ከአባት ጋር እንዴት ሊግባባና እንዲህ ሊዋሃድ ቻለ ብለህ ታስባለህ? ግራ የገባኝ እኔም ይሄ ነው። እኔ አባቴ እኔ አላውቀውም። አንዳንድ ጊዜ እኔ አባት አላውቅም ከእሱ ጋር ይስማማሉ። እኔ አንዴ ባህሪም አላቸው ስላላቸው አላውቅም። ታውቃለህ እኔ ከአባቴ ጋር እኮ ምን ልበልህ ቤቴ ገባን እሱ ይውላን፣ እኔ ከክላስ እመጣለሁ ከማዘሬ ጋር ወይ ደግሞ የሆነ ነገር ከጓደኞች ጋር እወጣለሁኝ። ከዛ ውጭ እነግራለሁ እንድናወራ አይፈልግም ወይ እንደ ቤተሰብ እንድትሰብስበን እንዲህ ነው አይደል? ቤተሰብ እኮ ተሰብስበን እንደዚህ እንደውም ትልቅ ቤተሰብ ሰብስበው ብዙ ነገሮች አሉት። ግን እሱ በቃ ምንድነው ብሉ፣ ጠጡ፣ ግባ፣ ውጣ እንደዚህ ነው። በድርጅት ነክ እኛ ፊት ማውራት እንደ ትልቅ ኃጢአት ነው የሚያስቡት። ይሄ ነገር ደግሞ የሆነ ሌላ ነገር ያለ ነው የሚመስለኝ። አትሊስት ኢቨን ስለ ድርጅቱ እንኳን እንዴት ነው ቤት መማከር ቤተሰብ ጋር መማከር አለ አይደለ? እኛ ነገርኩ እኮ በቃ እኔ እናቴ እና ቤት ያሉት በቃ ሰዎች እንዴት ልበል ስለ ድርጅቱ የምናውቀው ከውጭ ጋር ካሉ ሰዎች ጋር እኩል ነው የምናውቀው። እንዲሆነ እንዲህ ሲባል እንዲሆነ እንዲህ እኛ የምንለው ያን ያክል ርቀት እናለን። ያው እንደምናውቀው ደግሞ አባትህ ስመጥር ባለ ሀብትና የድርጅቶች ባለቤት ናቸው። አንተ መገኘት ያለብህ ቦታ አልተገኘህም ብዬ ነው የማስበው። እኔ እንግዲህ ግራጁዌት ያረከው በማኔጅመንት ነው፣ ድርጅት ማኔጅ ማድረግ ምችለ። ያው ውጤትህም አሪፍ እንደሆነ ሰምቻለሁ ከዚህ በፊት እና እንዴት ነው ይሄ ነገር አልረበሽም? አባትንስ ለማናገር አልሞከርክም ነው ማለት ስለ ስራ ጉዳይ ምናምን? ያው እንደተመረክ ያውቃል፣ ስራ እየፈለክ እንደሆነም ያውቃል። እሱ ጋር የመቅጠሩ ሁኔታስ የለም ወይ? አባትህ እንዴት ዝም ሊልህ ቻለ? አንተስ እንዴት ዝም ልትለው ቻልክ? እስኪ ግልጽ አድርግልን፣ ለተመልካቾቻችንም ግልጽ አድርግላቸው። ያው እዚህ ጋር እኮ አሁን ማለት ግልጽ እንዴት ልበልህ፣ እንዴት አድርጌ ላስረዳ? አንደኛ እንዴት ነው ያው ልክ ነህ፣ በማኔጅመንት እናጠኑትኝ አሪፍ ውጤት ያለኝ አትሊስት ለድርጅቱ አስፈላጊው ማን እኔ ነኝ ብዬ ማምነው። ምክንያቱም አንደኛ በደንብ ተምሬያለሁኝ፣ በደንብ በቃ ማኔጅ ማድረግ ይችላሉ። ግን እሱ አባቴ ይሄኛውን ሳይ የሚፈልገው ማን ነው እያሱ የሚባል ለቃቃሚ ነው። በቃ እሱ ውጭ በቃ ፈጣሪ በዚህ ዓለም ላይ ምንም ነገር የለውም። በቃ እንዴ ምን ልበለ እሱ እንግዲህ ልጁ የተመረቀው እንግዲህ በምንድን ነው በማይገናኝ ሌላ ነገር ነው። ድርጅቱ ላይ ደግሞ እንግዲህ የሚያስፈልገው ሰው አለ። እንግዲህ ተምሬያለሁ ብዙ ነገር አይደለም ብዙ ማድረግ የሚችል ሰው ነኝ። ግን እሱ እንግዲህ ያ ለቃቃሚ ልጅ ማን ነው እያሱ የሚባል ቆሻሻ ሰው አለ። እንግዲህ ከሱ ውጭ
ወደ ውጭ ብሏል። እንግዲህ ምን ልበልህ እና እንግዲህ እኔንም እንግዲህ እሱን አልሰማም ሲለኝ ምን ላድርግ ብዙ ሞክራለሁ። አትሊስት እኔ ብቻ ሳይሆን እናቴ ራሱ ብዙ ነገር ብላለች፣ ብዙ መስዋዕትነት ከፍላለች በዚህ ጉዳይ። ምንድን ነው አትሊስት የውጭ ሰው ምን ይላል ክብሬ እንኳን ምንድን ነው ተብሏል። በቃ ዝም በይ ነው። እኛ በሱ ቤት ምንድን አናቅም። የሆነ እንዴት ልበል በቃ ተጨቆሙ። በቃ እኔ ላንሳችሁ፣ እኔ ላውራችሁ፣ እኔ ላፍጣችሁ። በቃ እንደዛ ነው። አትሊስት እኔ ስራ ማውጫ ሳወጣም እኮ ራሱ ብዙ ነገር ብሎኛል እኮ እኔ ስለ አንዳንድ ጊዜ እንዴት ነው የቤተሰብ ነገር እንዴት ነው ውጭ ሙሉ በሙሉ አይወጣም አይደል የሚባለው እንዴት ነው ከዛም አንጻር አለ እንጂ ብዙ ነገሮች አሉ። ድርጅት ብገባ ከነሱ ጋር አለስማማም ያልከው ነገር የምታውቀው ነገር አለ። እነዚህ ሰዎች ስለሚሰሩት ነገር እንዴት ነው ላስማማ የምትችለው ነገር እስቲ ግልጽ አድርግልን። ተመልካቾችንም ያው እውነቱን ይወቁት። ምንድን ነው እየሰሩ የምታውቀው ነገር አለ? እስቲ ትንሽ ግልጽ አድርግልን ለራስም ለኛም ለተመልካቾቻችንም ግልጽ አድርግልን። ማለት የምታውቀው ነገር ሳይሆን እንዴት ነው አንዳንድ ጊዜ እኮ ነገሮች ከአንተ ስትደብቅ ከቤተሰብ ስትደብቅ የሆነ ነገር ስትደብቅ የሆነ ነገር አለ ብለህ ታምናለህ አይደለ ወይ? ደግሞ እንዴት ነው የተማረ ለድርጅቱ ያስፈልገዋል የሚባል ሰው እዛ እንዲገባ ያለ ወደዛ ለመሄድ ስትፈልግ እንዴት ነው የሚያግዱብህ የሆነ ነገር አለ ነው አይደለ? እዚህ ጋር እኔም ቆይ መጠይቅህ ጥያቄ አለ። ግን እንዴት አሁን ለምሳሌ እንትና ተምሯል፣ አባቴ ያሳደገው ልጅ እያሱ ተምሯል። ስለዚህ የተማረን ለድርጅቱ የሚያስፈልገው ላልከው ማለት ነው እሱም ተምሯል፣ አንተም ተምረሃል። እዚህ ጋር ከቀረቤታና ኮሌጅ ገባ ከኮሌጅ ላይ እኮ ነው እንትን ያለው ግን ዲግሪ እኮ አልደረስም እኮ ማለት እያሱ ዲግሪ አልደረሰም ወይ ዲግሪ እኔ እኮ ልንገርህ እኔ እኮ ግራ ያጋባኝ የተደበቀ ነገር አለ የምልህ የሆነ ነገር አለ የምልህ እኮ ምንድን ነው እኔ ለእሱ እኮ ምቀኛ ሁኛ አይደለም ግን ስራቸው እንዴት ነው አለ ሌላ ነገር የሚወስድ እንዴት ነው አዙሮ የማይሆን ቦታ ነው አንተ በቃ አለ ጥሩ ነገር ላስብ ብትል ግን እንዴት ነው ቋሻማ የሆነ ቦታ ላይ ነው የሚጥሩ እንዴት ነው ይሄ የምጠይቅህን ጥያቄ አሁን ግልጽ አድርግልኝ። እኔ እንደሰማሁት ያው እንግዲህ እያሱ ውጭ ድረስ ሄዶ በጥሩ ውጤት ተመርቆ ወደ ኢትዮጵያ ተመልሶ መጥቶ ድርጅቱን እያስተዳደረ እንዳለ ነው ማውቀው። አንተ ደግሞ በትምህርት ላይ ደካማ እንደሆንክና የአስከ 12ኛ ነጥብ ማለፊያ ውጤት አተ አቤት ውስጥ ተቀምጠህና የሆነ በተስፋ መቁረጥ ውስጥና አባተ ስራ ቢልህም አልሰራም ብለህ በስንፍና እየማቀክና በስንፍና ገመድ ውስጥ ታስረህ እየሸማቀክ ያለህ ልጅ መሆንህን ነው ማውቀው። እስቲ ይሄን ነገር ግልጽ አድርግልን ስለ እያሱ ትምህርትና ስለ አንተ ትምህርት። እንዴ ቆየን ማን ነገረህ ማለት ምን አይነት ኢንፎርሜሽን ነው? ምን ያክል እርግጠኛ ነህ? እንዴት ማለት እንዴ እንጃ። ያው አየህ በቀኛ ቤት የሚወጣ ነገር የተነፈሰ ነገር ነው፣ የማይሆን ነገር ነው ያልኩህ ነገር እኔ ማለት እያሱ እስቲ ውጭ ሄዶ እንደተማረው ነው የማውቀው። አንተ ምን ውጭ 12ኛ ክፍል በቃ ውጤት አልመጣለትም። ከዛስ ምን ዲፕ ነው የገባው፣ እሱንም አልጨረሰም። ከዛ ሳይጨርስ ነው እንግዲህ አባት እስከ አስተዳዳሪ ድረስ የአባትን ድርሻ አላረ እንዴ ማኔጅ እስከማያደርግ ድረስ ይደረሰው እኮ ሳይማር ነው አሁን ያን የሚያክል ድርጅት እያስተዳደረ ያለው። ምን ሀብተው ለምትለው ሲጠይቀው ማን ነው እኔ ነኝ ያልተማርኩትኝ እኔ እያንዳንዱ ነገር ታውቃለህ። አዲስ አበባ ታውቃለህ አንተ እንግዲህ እንትና ሚኪን አልጠይቅም እንዴ መጠየቅ ትችላለህ እያንዳንዱ ነገር እንዴ እኔ እሱ ውጭ ሄድን አልከው። እንግዲህ ግን ማን ነው ይሄን ኢንፎርሜሽን የነገረ? ይሄን እንግዲህ ካገኘሁበት አግኝቻለሁ። እኔ ተጨባጭ መረጃ ብዬ ነበር ያመንኩት። በቃ ምቀኝነት ነው። አትሊስት እኔ ነግራም ብዬ ማስበው አንድና አንድ ማን ነው ይኸው እንትና ነው ማን ነው ይሄ እያሱ። ምክንያቱም ምን መሰለህ እኔ ጋር አንተ ቀደመ እንዴት ነው ቅርርባችሁ ያልከኝ እንዴት ነው እኔ እስኮ አንቀራረብም የምልህ አንደኛ ምንድነው ስለ አንተ ሄዶ የሚያወራው ያልተፈጠረ ነገር ነው። በቃ አንተን በሰው ዘንድ የተጠላ እንዲያደርግ ወይ እሱ ተወዳጅ እንዲሆን በቃ ያልነበረን ነገር እንደነበር አድርጎ የሚያወራ ሰው ነው። በጣም ቆሻሻ ሰው ነው። እንዴት ልበል በቃ ራሱን የሆነ የሚያስቀምጥበት ቦታ አለ ሰው። አንተ እኮ ለአንተ እንዴት ልበል አንተ ለእሱ ጥሩን ለማሰብ ትሞክራለህ ማለት ለአንተ የሚያዘጋጅልህ ወጥመድ አላቅም ማወቅም አልፈልግም። ግን በጣም 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 ቆሻሻ ሰው ነው። እኔ እንጃ እኛ ቤተሰብ ጋር እንዴት ነው እሱ እኮ እንዴት ነው እሺ አስጠጉት አሳደጉት ይደግ ምንም ለሰው ምቀኛ መሆን የለብንም። ግን ደግሞ እሱ ቤተሰብ መንጣጠል ሳይሆን ቤተሰብ ማቀራረብ ነው ያለበት። እሱ ደግሞ ሴረኝነት ደግሞ የሚገርምህ ማቃድ ሰው ይጠረጥሯን የማትልበት ነው። በቃ ከአንተ ፊት ጥሩ ነገር ነው። ስለአንተ እኮ አንዳንድ ጊዜ እንዲህ ሊነቃብህ ሲል ስለአንተ ቀድሞ ምንድነው ጥሩነት ሊያወራ ይችላል። በቃ ልጁ ሆነ እንዲህ ልበል የሆነ ግራ የገባው ነገር በቃ እንዲህ ነው። ግራ ተጋብቶ ግራ የማይገባ ፍጡር ነው እና በጣም በአባትህና በአንተ መካከል ያለው ችግር እሱ ራሱ እያሱ ነው ብለህ ታስባለህ? ለሁለታችሁ እንዲህ መሆን እሱ ምክንያቱ እሱ ነው ብለህ ታስባለህ? አንድም እሱ ነው ብዬ አስባለሁኝ። ምክንያቱም ልጁ ውስጥ ጀምቆራ ልንገር ውስጥ ሰው መጥራት አልፈልግም። አይኖ ሰውነቱን አልጠራውም፣ ግን አስተሳሰቡን ስራው ምናምን ቆሻሻ ነው። በጣም ያስቀያል። እዚህ ጋር ስራው ቆሻሻ ነው ስለ እያሱ ስለሚሰራው ስራ ታውቃለህ ማለት ነው? እስቲ ግልጽ አድርግልን። ስራው ቆሻሻ ነው ማለት
ያው ጥሩ ስራ አይሰራም ማለት ነው። እንግዲህ ምንድነው አይሰራም። እኔ እዛ ድርጅትም የሆነ ኬዝ አለ ነው የምልህ። እኔ ከአባቴ ጋር እኔ ልንገርህ ራሱ አባቴን ራሱ ወስዶ የሆነ የከተተው ኬዝ አለ። እንዴት ነው በቃ ማለት እሺ፣ ምን አይነት ኬዝ ሊሆን ይችላል ስትገምት? አይ እሱን እኮ ብናቀኛም ደስ ባለን ነበር። እንዴት ነው ስታስበው አንተ የተማረ ሰው ቤት ውስጥ እያለ እንዴት ነው ባልተማረ እንዴት ነው ያንተ አባት እንዴት ነው ቆይ እሺ የሆነ ችግር ባይፈጠር እንዴት ነው ያንተ አባት እንዴ አንተ የተመረለት ትልቅ ማድረግ ደርሰለት ሰው ውጭ ሰው ብዙ ፈላጊ ያለ እያወቀ እንዴት ነው ድርጅቱን የገዛ ልጁ ማሳል እንደሰደድለት የማይፈልግ ወላጅ ማን ነው? ይሄን አይፈልግም ብለህ የምታወጣለት ነገር ሲጠይቅ ኢቭን እንኳን ተምረት ብዙ ነገር እንዴት ነው ትልቅ ቦታ ደርሰህ አይደለም እንዴት ነው እንደዚህ እንደኛው እንኳን እንደ 12ኛ ክፍል ሳይጨርሱ እንኳን እንዴት ነው ድርጅቱን እንዲያሳድርለት የሚፈልግ ነው ሁሉም ወላጅ ለልጁ የሚፈልገው። እኔ ደግሞ ሁሉን ነገር ማሟላለኝ የትኛውን ቦታ ስሄድ እግዚአብሔር ይመስገን አሪፍ ትምህርት ቤትን ያስተማረኝ አሪፍ ውጤት ያለኝ ሁሉም ቦታ ላይ አሪፍ ልምድ ስራ አለኝ ብዬ ነው ብቁ ነኝ ብዬ የማስበው። ግን ያለ ነገር ለአባቴ ምንድን ነው እሱ ጋር ሲደርስ ሚኒንግለስ ነው። ችግሩ ምንድን ነው ብለህ ታስባለህ? ለአባቴ እንደዚህ ነው እኔ ችግሩ ብዬ የማስበው እዛ ድርጅት ብገባ ችግር ይፈጠራል ብሎ የሚያምነው በቃ ማለት እነሱ የሚሰሩት ስራ አለና አንተ ታጋልጥብናለህ ብለው የሚፈሩት ነገር አለ። ያ እሱን አምናለሁኝ። በሱ የሆነ ኬዝ አለ። የሆነ ኬዝ ባትኖር እኔን እዛ አያገልም። እሺ እኔን ባገል ራሱ እናቴን ራሱ እናቴም እኮ የተማረች እኮ ናት። ግን እሷም ውጭ ለምን እዛ ጋር እንትን በቃ በድርጅቱ ነክ በተለይ ከሆነ አመት በኋላማ ጭራሽ ከ7-8 ዓመት በጣም በቃ ድርጅቱ በቃ እንዴት ነው የውጭ ድርጅት የኛ ድርጅት ነው አይደለም ራሱ አባት ምንድን ነው መንገድ ላይ አባት እኮ እንትን ነው። እኔ ስራ ሳስገባ ራሱ እንዴት ነው እንዴ ይስቁብኛል። እንዴት ነው አባት ያ ሁላ ስመጥር ባላፍት ምን ለማለት ነው ወይስ ሙድ ለማለት ነው በእኛ ይሉኛል። ታውቃለህ እንዴት ነው አሁን ስራ ላመለክት ሲሄድ ብዙ ሰው ይስቅብኛል። ከታች ያሉት የኔ ታች እኔ ጋር እንደሚያስገቡ ሰው ላይ ያሉት ምን ልታደርግ የመጣው ወደዚህ አላልን በቃ ብዙ ሞራል የሚነኩ ነገሮች ይናገራሉ። እንዴት ልበል በጣም የምትነካው ግን ለዚህ ሁሉ ተጠያቂ ደግሞ የቆሻሻ ማን ነው? ይሄ እያሱ የሚባለው ሰውዬ ነው። እሱ ነው በቃ አባቴን ሁሉ ነጠቀኝ። ይሄው አሁን ማንም እንደሌለው በቃ እንዴት ነው በቃ ያለው እንግዲህ እንደዚህ ስራ አስገባ እንደማንኛውም ተራ ሰው ነኝ ያሉት አሁን በቃ ተረጋጋ። ያው እንግዲህ ከቃለ መጠየቃችን እንደተረዳሁት እዩብ እኔ እናንተ ብዙ ማውራት ያለብን ነገሮች አሉ። ከሌሉ እንግዲህ በተደጋጋሚ የማስቸግርህ ይሆናል እዩብ። ኧረ ችግር የለም። እኔ ሁልጊዜ ለማጠራኝ እኔ እኮ ምንም ስራ የለኝም። አንድ ተራ ሰው እኮ ነኝ እኔ የእንትና የአቶ መኮንን ልጅ ነው ብለህ እንዳትሳቀቅ። እኔ በደስተም ነው እንጂ ሌላ ነገር ምንም ነገር የለኝም። ከፈለክ እዚሁ መዋል ማድረግ እችላለሁ። ምንም ስራ የለኝም። ያው ተመልካቾቻችን ከዚህ ቀደም የመጣው ሰውና እዩብ የሰጡ መረጃዎች ሁለቱ መረጃዎች ስለተጣረሱብን ቀረጻችንን አቋርጠን አንዳንድ ነገሮችን ማጣራት እንዳለብኝ ስለተሰማኝ ቀረጻችንን እዚህ ላይ አቋርጠን ያሉትን ነገሮች እየተከታተልኩኝ የማሳውቃችሁናል። እስከዛው ቸር ቆዩልን። ውድ ቤተሰቦቻችን እንግዲህ በድጋሚ ተመልሰናል። ባለፈው ቪዲዮ ላይ እዩብን እዚህ ጠርተነው ከእዩብ ጋር አንዳንድ ንግግሮችን ተነጋግረን ነበር እና እያሱ ከዚህ ቀደም ካደረገው ቃለ መጠይቅ ጋር የሚጣረሱ ወሬዎችን ሲነገር ነበር። እያሱንም እንግዲህ በመጋዘን አቆይተ ነው ከመጋዘን ይዘነው መተናል። በመጋዘን ያቆየንበትም ምክንያት ያው አንዳንድ ነገሮችን እንዳያበላሽብን በማሰብ ነበረ። ያው ለአቶ መኮንን ደውሎ አንዳንድ ነገሮችን እንዳይናገርና እንዳያበላሽ ከመጠንቀቅ አንጻር ነው እንጂ ከክፋት አንጻር አስበነው አይደለም። ያው እያመመው ነው። ያው ስለ ህመሙም እውነተኛ ማስረጃ አግኝተናል። መድኃኒቶችንም እየሰጠነው እየተንከባከብነው ነው። እሺ እያሱ እውነቱን ብትናገር አይሻለም? እዩብን እንግዲህ ከዚህ ቀደም ተመልካቾቻችንም እያዩን እዚህ ጠርተነው አንዳንድ ጥያቄዎችን ጠይቀነው ነበር እና የመለሰልና አንተ የጠየከን ነገር በጣም ግራ ነውና እስቲ ያለውን ነገር ብትናገር ላንተም ጥሩ ነው። ያው ያለህበት የጤና ሁኔታም ጥሩ ላይ አይደለም። አሁን ያው እውነቱን ተናግረህ እኛም በሰላም ብንለቀህና ራስን ትሪት ብታረግና ራስን ብትንከባከብ መልካም ይመስለኛል። እውነቱን ብትነግረን ላንተም አዋጩ መንገድ ነው ብዬ ነው የማስበው። እንግዲህ እስካሁን ድረስ አቆይታችሁኛል፣ በመጋዘን አቆይታችሁኛል እና እኔ ምንድነው የምነግራችሁ? ቆይ ከኔ እኮ አልፎም ስልኬን ወስዳችሁ ስልኬን እንዳያችሁት አይታችኋል። ባለፈው አይታችሁታል። ስልክህ ላይ ምንም አልተገኘም ማለት አንተ ንጹህ ነህ ማለት አይደለም እኮ። ምን ነገር ካላገኛችሁ እኮ እኔ እዚህ ጋር ምንም ጥፋት የለብኝም፣ ጥፋት አላጠፋውም ማለት ነው። አይደለም ማለት እንዴት አይደለም ማለት ስትል ሁሉንም ስራ የምሰራው በስልክህ ነው። ሁሉንም ስራ የምሰራው በስልክ ሌላ በምን ነው? ያው የምናወራው ቮይሱ የምናወራው የሆነ ነገሮች የምናደርጋቸው በስልክ ነው። ሌላ በምን ሊሆን ይችላል? እንደ ማንኛውም ባለሀብት እንግዲህ እኮ አሁን ላይ እኮ አቶ መኮንን እኮ እዚህ አይደሉም።
እንደ ማንኛውም ባለሀብት አቶ መኮንን ይሄ ነገር ሊነቀና ሊደረስበት እንደሚችል ያውቃሉ። እና ምናልባት ስልክ ተይዞ ስልክ ውስጥ ማስረጃ ንጹህ ከሆነ አንተ ነፃ ነው ብለህ እንድንለቀህ የተሰራ ስራም ሊሆን ይችላል። ስለዚህ በጣም በጥንቃቄ እንደምትሰሩና በብልጠት እንደምትሰሩ እናውቃለን። ስልክህ ላይ መረጃ የለም ማለት አንተ ንጹህ ነህ ማለት አይደለም። አታድርቀኝ። ጤናህ ጥሩ ሁኔታ ላይ ስላሉና ተረጋግቼ ላውራ እሞክራለሁ። አንተ ብቻ በስነ ስርዓት አውራኝ፣ እውነቱን ንገረኝ። ይኸውልህ ሄኖክ እኔ ባለፈው ዕለታም ከሚኪያስ ጋር ሆናችሁ የጠየቃችሁን ጊዜ እውነታውን ነግሬያችኋለሁ። ያለው ነገር እኔ ጋር ምንም አይነት ነገር የለም። እውነታውን ነግሬያችሁ። አሁን ለምሳሌ ስለ ትምህርትህ እንደዋሸን ደርሰንበታል። ስለ ትምህርትህ ዋሽተህ ውጭ ሀገር ሄጄ ተምሬያለሁ ብለህን ነበር። አዎ እዛ ነው ሄጄ ተማርኩትና። የት ዩኒቨርሲቲ ነው ውጭ ሀገር የተማርከው? ኦክስፎርድ። ኦክስፎርድ ዩኒቨርሲቲ መረጃ አለህ? ምን ማለት መረጃ? እንዴት ነው የሌለኝ ታዲያ? ባይኖረኝ ኖሮ እኔ ስለ መረጃው እንትን እነግርሃለሁ። ሲጀመር ስለ እኔ የተነገረው ነገር ውሸት እንደሆነ ነው። ሲጀመር ስለ እኔ አለመማሬን ምናምን ማን ነው እንደዚህ መረጃ ሊነግር የቻለው? እሱ ማወቅ ትፈልጋለህ? ስለ አንተ ማን እንደነገረኝ? አዎ በደንብ ነው ማወቅ የምፈልገው። ማን ነው የነገረህ? ማን ነው እሱ? የሩቅ ሰው አይደለም እኮ። የሩቅ ሰው ካልሆነ ማን ሊሆን ይችላል ታዲያ? ማን ነው? እንግዲህ ጠላትም አይደለም፣ አብሮ አደግ እንደ ወንድም አንድ ግቢ ውስጥ ያደጋችሁት የአቶ መኮንን ትክክለኛ ልጃቸው የሆነው እዮብ ነው ይሄንን ነገር የነገረኝ። ምን ትላለህ? እንደማይነገር አውቃለሁ። እዮብ እንደዚህ አይነት ባህሪ እኔ ሳውቀው እዮብን እንደዚህ አይነት ባህሪ ያለው ልጅ አይደለም። ስልክ እንደዚህ ጋጦጥ ወይም ደግሞ ባለጌ ልጅ አይደለም። ሲጀመር እዮብ እንደዚህ የሚናገር ልጅ አይደለም። እና ደግሞ ሲጀመር እንዴት ነው ስለኔ እዮብ እንደዚህ ብሎ የሚነግርህ? ስለኔ መረጃ ምን አውቆ ነው እንደዚህ የሚነግርህ? አብረን ኖርን እንጂ እኮ የትምህርት ቤት እንደተማርኩ ነው በደንብ ነው የሚያውቀው። መቼስ እኔ እዮብ ውጭ ሄጄ እንደተማርኩኝ እያወቀ ነው። እንዴት ነው እንደዚህ? ስለዚህ አንተ እያልክ ያለው እዮብ ውሸታም ነው እያልክ ነው ማለት ነው? እኔ እዮብ ውሸታም ነው እያልኩ አይደለም። ግን እንዴት መሰለህ አትበል፣ በስነ ስርዓት ንገረኝ። እዚህ ጋር አትንተባተብ። እኔ ልከው ሄኖክ ላስረዳ የምፈልገው እዮብ ውሸታም ነው ወይ? እኔ ውሸታም እንዴ? በምክንያት እንዴት እንደዚህ እንደሆነ ምን አውቃለሁ? እንዴት ሲጀመር ይህን ነገር የነገረኝ እንግዲህ እዮብ ነው። ተመልካቾቼም አይታችሁታል። እዮብ ስላንተ ሁሉንም ነገር ነግሮኛል። አንተ እዚህ ጋር እያልክ ያለው እዮብ ጥሩ ልጅ ነው ብለሃል። እዚህ ጋር ራስህ እዮብ ጥሩ መልካም ባህሪ ነው ያለው ብለሃል። ያው እንደነገርኩ እንግዲህ እዮብ እኔ እስከማውቀው ድረስ እዮብ እንደዚህ አይነት ልጅ አይደለም። ስለኔ ባህሪ አውቆ ወይም ደግሞ ዲቴል ስለኔ ባህሪ አውቆ ምናምን እንደዚህ ሊያወራ የሚችል ልጅ አይደለም። አንድ ግቢ ውስጥ እንደማደጋችሁ ስለአንተ ባህሪ ሊያውቅ ይችላል። አንድ ግቢ ውስጥ አደግን። ስለዚህ አንድ ግቢ ውስጥ አደግን። አብረን የተማርንበትን ትምህርቶች ያውቃቸዋል። ማን ደህና ውጤት እንዳመጣ፣ ማን ጥሩ ደረጃ ላይ እንዳለ በደንብ ነው የሚያውቀው። እና እሱ ወይም ደግሞ ላይክ አሁን ላይ እኔ እንደማስበው አባቱ እዛ ድርጅት ውስጥ የሆነ ነገር ስላላደረገለት ስለኔ መጥፎ ነገር አወራ እንጂ ምንም ነገር እንደዚህ ልልክ ምችል አይመስለኝም። እንዴት መሰለህ? አሁን አውርተናል በስልክ እንዴት ነው እናወራለን ምናምን፣ ግን አባቱ እንደዛ አሁን እዚህ መጥቶ ለአንተ የነገረክ እንደዚህ መጥፎ ነገሮች ስለኔ የነገረክ አባትየው እዛ ድርጅት ውስጥ እንዳልቀጠረው ወይም ደግሞ እኔን አሳልፈው እዛ ድርጅት ስለሰጠ ወይ ደግሞ ተናዶ ምናምን ሊሆን ይችላል እንጂ ይኸውልህ አንድ ነገር እዚህ ግልጽ ላድርግልህ። የአቶ መኮንን ልጅ እዮብም ሁሉን አብዛኛውን ነገር ነግሮናል። ስለአንተ ባህሪ ነግሮናል። እኔ ልክ ሄኖክ አሁን ላይ በጣም እያመመኝ ነው። አሁን ላይ እንደምታየው መሬት ትሪት እያረግንህ ነው። አሁን ላይ በጣም እያመመኝ ነውና ጥያቄዎችን አመመኝ በማለት መሸሽ የለብህም። ነገር እኔ ነግሬሃለሁ። ስለዚህ ምንም አልነገርከኝም። ጥያቄዎችን አመመኝ በማለት መሸሽ የለብህም። ምን አለመማርህን ለመደበቅ ነው እንደዚህ አመመኝ የምትለው? ይሄ ህመምህ እውነተኛ ባይሆንና በዶክተሮች የተረጋገጠ ባይሆን አሳይህ ነበር እንዴት እንደምትናገር ማለት ነው። አሁን በጸባይ ንገረኝ ነው የምልህ። አለመማርህን እኮ ደርሰንበታል። 12 አልፈ የግል ኮሌጅ ተምረህ ኮሌጁንም ሳስጨርስ የድርጅቱ አስተዳዳሪ እንደሆንክ ነግረናል። ከዚህ ነገር ጀርባ አንድ ሚስጥር እንዳለ በጣም እርግጠኛ ነኝ። ምክንያቱም የተማረ ልጅ እያለው ያልተማረው ልጅ እንዴት ይሰራል? ለዛውም ያሳደገው ልጅ እንዴት አቶ መኮንን እንዲህ ሊያሰራ ቻለ? እስቲ ምንድነው ያላችሁ? ምንድነው የምትሰሩት? እኔ ምረት እየወሰድኩ ነው። እንደዚህ ጮኬም ላወራ አልችልም። ወይ ደግሞ እንደዚህ ጮህ አውራኝ አይደለም ያልኩ። ባያምህ እኮ አሳይህ ነበረ። አመመኝ ብለህ ጥያቄዎችን ለመሸ አትሞክር። አንተ አመመኝ ብለህ ጥያቄዎችን ለመሸ አትሞክር። አትጮህብኝ። እኔ ስጮህብኝ ራሱ እኔ አሁን ላይ ያመመኝ ነውና በጣም ራሴን ለማረጋጋት እየሞከርኩ ነው። ራሴን አረጋግቼ ላውራ እየሞከርኩ ነው። እሱን ተረዳኝ። አንተን ገድዬ እኔም ሌላ መዘዝ ውስጥ ከምገባ በስነ ስርዓት የምጠይቅህን ነገር መልስልኝ።
አሁን ላይ በጣም እያመኝ ነው። አመመኝ አይደለም አመመኝ በማለት ጥያቄዎችን አትሽሽ። እኔ ምልክ ሁሌ የምትሽሸው አንተ አመመኝ የምትለው እኮ ጥያቄ ስትጠይቅ ነው። አዳምጠኝ። እኔም ታመሜ እዚህ ጋር የሆነ ነገር እጃችሁ ላይ ነገር ከመሆን በሰላም ነግሬሃለሁ። የምትፈልገውን ነገር አስረድቼ ይኸውልህ እኔ እኮ እዚህ ጋር እዮብን አምጥቼ ላፈጠስ እችላለሁ። ምን ማለት ነው? እዮብን አምጥቼ ፊት ለፊት እነግረዋለሁ ማለት ነው። አትንተባተብ። ምን አንተባተበኝ? ተባተብክ እኮ ነው። ይኸውልህ እየዋሸህ እኮ ነው። እየዋሸህ ነው። አሁንም እየዋሸህ እኮ ነው። ያቱ መኮንን ልጅ ውሸታም ነው እያልክ ነው። ድብና ነው እየዋሸህ ነው። እዮብ እንደ አይነት ባህሪ የለውም ስትል ነበር። ሁለቱ ሐሳብ እንዴት ታስቀይራለህ? ነግሬሃለሁ እኮ መጀመሪያ እንደዚህ አይነት ሐሳብ የለውም። ግን እየዋሸህ ቢሆንስ እንዴት ይዋሻል? ለምንድን ነው ፊት ለፊት አምጥተህ ሁለታችሁም እናናግራችኋለን። ፊት ለፊት አምጥተናችሁ እዮብ ይመጣል እዚህ ጋር ታወራላችሁ። እስቲ የሚፈጠረውን ነገር ነው ያለን። ፊት ለፊት በኮንፊደንስ እንደሚናገር እርግጠኛ ነኝ። አትንተባተብ አንተ። አመመኝ በማለትም ነገሮችን ለማስቀየስ ምንም እኔ እየተንተባተብኩም እያስረዳሁ ነው። ስለዚህ ምንም አይነት ምንም ምልክ ነገር የለም። አሁን እንዴት ምንም የምትለኝ ይመጣል ታወራላችሁ። በቃ ያለው መረጃ ስለ ትምህርት ስለ ሁሉም ነገር እሱም ይነግረናል ፊት ለፊት። እስቲ ያኔ ተዋሸ እንደሆነ እናያለን። ቀስ ብለን አቶ መኮንን አምጥተን እንግዲህ አቶ መኮንን ፊትም ተዋሸ እንደሆነ እናያለን። እኔ ምንም የዋሸው ነገር የለም እኮ ያለውን ነገር እንዳለ አስረድቻለሁ። በቃ የነበረውን ነገሮች እዚህ ጋር አንተ እየታመምክ ነው። አሞዋል አይደለ? ጥሩ የጤንነት ሁኔታ ውስጥ አይደለም። እውነቱን ተናገርና እንልቀቅ። እኔማ እውነቱን ነግሬያለሁ። ከዚህ በላይ በቃ እኔ ጋር ያለውን እውነታ ነግሬያለሁ። በቃ ሌላ ነገር ምንም ነገር የለም። ምንድን ነው የነገርከን? ከአቶ መኮንን ጋር ግልጽ አድርግልኝ። ያላችሁ ምንድን ነው የምትሰሩት? እዮብን እዚህ አምጥተን የጠየቅነው ጥያቄ አለ፣ ያሳየ ማስረጃ አለ። እኔም ደግሞ ከኋላ ያጣራሁት ነገር አለ። እዮብ ያልተማረ እንደሆነ የነገርከን። እዮብ ግን የተሳካለት ተማሪ እንደሆነ ራሳችን ባጣራነው መረጃ መሰረት ደርሰንበታል። እዮብ የተሳካለት ተማሪ ጎበዝ ተማሪ ነው። እሱን ደርሰንበታል። አንተ እዮብ አልተማረም ብለው አሽተናል። ምን ለምን አስፈለገ አልተማረም ብሎ ማለት ነው? እዮብ ስለመማሩ ትክክለኛ ማስረጃ አግኝተናል። መጀመሪያ በየቦታው እንደሚያስገባ አግኝተናል። አልተማረም ብለሃል። እዮብ ውጤት አልመጣለትም። እዮብ ግን ጥሩ ውጤት አምጥቶ አዲስ አበባ ዩኒቨርሲቲ ማኔጅመንት እንዳጠና ደርሰንበታል። ስለዚህ እኔ ትክክለኛ ህጋዊ ማስረጃ አምጥቶ ለምን ትዋሻለህ? እዮብ 12 መጥቶለታል። ባይመጣለት አዲስ አበባ ዩኒቨርሲቲ ይገባል። እንደመጣለት አዲስ አበባ ዩኒቨርሲቲ እንደገባ አሁን ላይ ሲቪ እያስገባ እንዳለ እሱ ከነገረን ሳይሆን ራሳችን ካጣራነው መረጃም ደግሞ እኔ ምን አቃልቷል? እኔ ሲጀመር እሱ ያወራው ሌላ ነገር። እንዴት እሱ ያወራው ነገር? እዮብ አልተማረም ብለሃል አልክም? ውጤት አልመጣለትም ብለሃል። ሳይመጣለት አዲስ አበባ ዩኒቨርሲቲ ገባ። እሱን እኔ የማውቀው ነገር የለም። እንዴት ነው የማታውቀው? አንድ ግቢ እኮ ነው ያላችሁ። አንድ ግቢ ነው። ግራጁዌት ሲያደርግ ግራጁዌሽኑ ላይ እንደነበርክ ደርሼበታለሁ። እኔ አንድ ግቢ የነበርንበት ግራጁዌሽኑ ላይ እንደነበርክ ደርሼበታለሁ። ይኸውልህ አሁን አታድርቀኝ። ስላመመህ ነው እየታገስኩ ያለው። እዚህ ጋር እኮ አንዱ ውሸት ተገኝቶብሃል። አሁን እዚህ ጋር አንዱ ውሸት እዮብ አልተማረም ብለሃል። ግራጁዌሽኑ ላይ ተገኝታ ማለት ነው። ስለዚህ አንተ የልጁን ስም እያጠለሸህ ነው። ለምን? ያንተና የአቶ መኮንንን ስራ ለመሸፋፈን እየሞከርክ። አመመኝ አትበለኝ። አሁን ስለ ስራችሁ በስነ ስርዓት ትነግረኛለህ አትነግረኝም? ይኸውልህ እኔ አሁን ላይ እያመመኝ ነውና እያመመህ ነው እኮ። እሺ ይኸውልህ ተረጋጋ። እኔ በቻልኩት አቅም አስረዳኝ። እውነቱን ተናገር። ያመመው ሰው እውነቱን ተናግሮ ጤናውን ለራሱ ለጤንነቱ መፍትሄ ይፈልጋል። አመመኝ ያልክም ተዋሸኛለህ። አሁን እዚህ ጋር እያመመ ስለመሆኑም እኮ ምንም ማስረጃ የለኝም። ጉልበት እንዳልጠቀም አመመኝ ብለኸኛል። እጄ ላይ አንድ ነገር ሆነ ሚኪም እንዲያዝንብኝ አልፈልግም። ነገ ሲነቃ ነግሬሃለሁ እኮ መጀመሪያም ሲጀምር ነግሬሃለሁ። እኔ ከአቶ መኮንን ጋር ያለኝ እንትን ስለ ድርጅቱ ነው። እናም ደግሞ ሁለተኛ እዚህ ጋር እዮብ ሌላም ነገር ነግሮኛል። ድርጅት ውስጥ ማታስገቡት ሁለታችሁ የምትሰሩትን ስራ እንዳይደርስባችሁ ነው። ይጠይቀዋ ታዲያ አባቱ ለምን አይጠይቅም ታዲያ? እኔ ስለኔ ከሚያወራ እኮ ለምን አባቱ አይፈቅድለትም? በቃ ካልፈቀደለት የራሱ እኔ ታዲያ የማይፈቅድለት ምክንያቱም ደግሞ በራሳችሁ ምክንያት ነው። እሱ ቆሻሻ ስራችሁን ሊያጋልጥ እንደሚችል ስለሚያውቅ ነው። ምንድነው ስራችሁ? አሁን ተነግረናል አትነግረንም? እኔ አቶ መኮንን እኮ አይደርስልም። እሱ ህይወቱን እየቀጨ ነው። ቻይና ህይወቱን እየቀጨ ነው። ነግረህ እኮ ነው ልኩ። ቆይ እዚህ ጋር እኔ ለራሴ ያምን ራሴ አንተ ከህመም መዳን ነው ያልፈለግከው። አንተ አልናገርም ነው ያልከው። አንተ እስክትናገር እኛም ከዚህ መጋዘን አናስወጣም። የጤና እርዳታ እንደሆነ እዚሁ ይደረግልሃል። ስለዚህ አንተ እስክትናገር አንተ ከዚህ አትወጣም። የጤና እርዳታ እዚሁ ይደረግልሃል። እድሜ ልክህን ማትናገር ከሆነ እድሜ ልክህን መጋዘን ትቀመጣታለህ ማለት ነው። ሰላም ጤና ይስጥልኝ ውድ የጎጆ ቲቪ ቤተሰቦቻችን፣ እንግዲህ ሄኖክ ነኝ። ወንድማችን ሚኪ ከታመመ በኋላ አንዳንድ ጉዳዮችን ይዤ እናንተ ፊት እየቀረብኩ ያለሁት እኔ ነኝ።
ያው ዛሬ እዚህ የተገናኘነው ስለ ወንድማችን ሚኪ አንዳንድ ነገሮችን ለመናገርና እየሰራናቸው ስላላቸው አንዳንድ ስራዎችም ለእናንተ ግልጽ ለማድረግ ያህል ነው። ስለ አቶ መኮንንና ስለ ኢያሱ እነዚህ ግለሰቦች ስለሚሰሯቸው ስራዎችና ስለ ግንኙነታቸው ስለ አንዳንድ ማጭበርበሮቻቸውም የደረስንባቸው ነገሮች አሉ። ያው ይህንንም በጥልቀት ታውቃለች ብለን የምናስባት አንዲት ግለሰብ አለች። እሷን እንግዲህ ባልደረቦቻችን በሚገባ ከሰለሏትና ከተከታተሏት በኋላ በቁጥጥራቸው ስር አውለዋታል። እንግዲህ እቺ ግለሰብ በፍቅር አልሆንላት ስላለ በፍቅር እንዳለፉ ሰዎች እንደነዩ በፍቅር ሁሉን ነገር አናግረን እዚህ እናንተ ፊት ለማቅረብ ሞክረን ነበር። እሷ ግን ፍቅር አልሆንላት ስላለ ባልደረቦቻችን በጉልበት እቺን ሴት እንግዲህ ይዘዋት መጥተዋል። ያው እቺ ሴት እንግዲህ ስለ ማንነቷ ማወቃችሁ አይቀርም። እቺ ሴት ማንነቷ እጹብ ትባላለች። የድርጅቱና የአቶ መኮንን ቀኝ እጅ ከሚባሉ ሰዎች ውስጥ አንዷ ናት። የድርጅቱ ዋና ጸሐፊም እንደሆነች ደርሰንበታል። እቺ እጹብ ድንቅ የምትባል ግለሰብ እንግዲህ ስለ አቶ መኮንን ሁሉንም ነገር እንደምታውቅ እንግዲህ ባልደረቦቻችን ባደረጉት ጥናት መሰረት ደርሰንበታል። ያው እንግዲህ እቺን አሁን ያልኳችሁን ግለሰቦች ባልደረቦቻችን ይዘዋት መጥተዋል። ውጭ ላይ ትገኛለች። ይዤላችሁ እመጣለሁ። አዎ በጉልበት ነው ማውራሽ። በስነ ስርዓት ላይ ያናግርሽ እንደዚህ እንደዚህ እኮ ልናናግርሽ ሞክረናል። ምን ማገት አለ? እንደዚህ እንደዚህ በስነ ስርዓት ልናናግርሽ ሞክረናል። ግን አንቺ የፈለግነው መረጃ ልትሰጪኝ ፈቃደኛ አይደለሽ። ምን መረጃ የለም። ታውቂያለሽ፣ ሁሉንም ነገር እንደምታውቂ እናውቃለን። ትሰጪኛለሽ። እኔ ስለሆንኩ ሄኖክ ስለሆንኩ ወንጀል ውስጥ እንዳለሽ አውቃለሁ። ስለምታውቂው ነገር ሁሉም ስለሁሉም ስለ እናቱ መኮንንም ስለ ሁሉም እንደምታውቂ አውቃለሁ። እየሸንፈሽላቸው እንደሆነም አውቃለሁ። እያሱ ከፍሎሽ ነው ናቱ መኮንን ከፍሎሽ ነው። ምንም የማውቀው ነገር የለም። ካሜራ እንዲያጥፋልኝ ቆይ፣ በስነ ስርዓት አጥፋልኝ ካሜራ። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ውድ ቤተሰቦቻችን እንግዲህ እንዳያችሁት ነው። እቺ ግለሰብ የምንጠይቃትን ጥያቄ በአግባቡ ልትመልስልን ፍቃደኛ አይደለችም። አሁን የምንጠይቅሽን ጥያቄ በስነ ስርዓት ትመልሽልኛለሽ? አትመልሽልኝም? መመለስ አይጠበቅብኝም ማለት መመለስ አይጠበቅብኝም። ስለሆንክ መልስልሃለሁ። አንድ ንጹህ ግለሰብ እኮ ነኝ ብለሻል። ንጹህ ነሽ? ንጹህ አይደለሽም? ንጹህ ነኝ፣ ግን ደግሞ ለአንተ ማብራራት አይጠበቅብኝም። ንጹህነትሽን አረጋግጪልን። ለምንድን ነው ለአንተ ማረጋግጥልህ? ማን ስለሆንክ? ስለጮሽ እኮ አይደለም። ስለጮሽ ምን የሚስተካከል ነገር የለም። ጭራሽ ካሜራ ደቀነ ያወራኝ ደግሞ ካሜራ ደቀኛ አወራሻለሁ። ስለዚህ እኔ ምንም መልሰው ነገር የለም። ግዴታሽ ነው መመለስ። ቤተሰቦቻችን እሷ ስለጮች እውነት ትናገራለች ማለት አይደለም። የጮህ ሁሉ እውነት ተናጋሪ ነው ማለት አይደለም። ሴት ልጅ በዚህ ልክ እያናገርክ በክብር ላናገርሽ እየሞከርኩ ነው። ምንም በክብር እያናገርከኝ አይደለም። አመጣጥ እግሪሽ ስር ተንበርክኬ እንዳናገርሽ ነው የምትፈልጊው? መንበርከክም አይጠበቅብም። ምክንያቱም ምንም የማውቀው ነገር እስቲ ትውቶኝ ላናገርሽ እባክሽ። የኔ መቤት እስቲ ስለምታውቂው ነገር ንገሪኝ። ይሄው እስቲ እባክህ። ሰው ተሳስተሃል። አንቺ ማለት የእናቱ መኮንን ድርጅት ዋና ጸሐፊ ነሽ አይደለሽም? እና ምን ይፈጠር? ስለምታውቂው ነገር ንገሪኝ እኮ ነው እያልንሽ ያልነውት። ምንም የማውቀው ነገር የለም። ጸሐፊ ነኝ አለቀ። እርግጠኛ ነሽ? የምታውቂው ነገር የለም? ትናገሪያታለሽ። አንቺ ካልተናገርሽ ከዚህ ቤት አትወጪም። የኔ ስራ እየሰማኝ ነው አይደል? መስማት ይችላል አይደል? የኔ ስራ ሲመጣ መቀበል፣ ሲሄድ ደግሞ መጻፍ አይደለም። እሱ እንዳልሆነ ደርሰንበታል። በቃ አንተ ለማስገባት መረጃ ስህተት ነው። ይልሽ ወይዘሪት እጹብ ድንቅ፣ አሁን በፍቃደኝነት አትናገሪም? አንዲት ንጹህ ግለሰብ ነሽ አይደል? አንቺ ስራሽ ምንድን ነው? በቃ የአቶ መኮንን ተቀጣሪ። የአቶ መኮንን ተቀጣሪ ማለት ጸሐፊ ነሽ? እሺ ተይው፣ አናስጨንቅሽም። እስቲ ስለምትሰሪያቸው አንዳንድ ስራዎች ብቻ ንገሪና ስለ አቶ መኮንን አይጠበቅብኝም እኮ አይደል? ጸሐፊ ነኝ። በቃ ማንም ሰው ሰርቶ እንደሚበላው ጸሐፊ ነኝ። እዚህ ጋር እኮ በትህትና እያናገርኩሽ ነው እኮ። እና በትህትና ምናምን አትበለኝ። እኔ ሰርቼ መብላት አልችልም እንዴ? እሺ ጸሐፊም ነሽ ኦዲተርም ነሽ
አይደለም ጻፊ ብቻ ነኝ። ኦዲተር አይደለሽም? አዎ በማስረጃ እኮ ይሄን አመጣልሻለሁ ኦዲተር መሆንሽ። አይመለከትም ሲጀመር አይመለከትም። እንዴ ሰርተሽ አትቢ ነው አልገባኝም እኮ እኔ። ሰርተሽ አትቢ አይደለም የኔ እህት እየተናገርኩሽ ያለሁት ነገር። ምንድነው የምትፈልገው እኮ? እሺ ስለምሰራቸው ስለ አንዳንድ ነገሮች ንገሪን ነው። ምንም የምሰራው ነገር የለም። በቃ የአቶ መኮንን ጻፊ ነኝ አለቀ። እንዲህ ገግመሽ የምትቆይ ይመስልሻል? ምን ነው መገገም አይደለም። ትክክለኛ ስራሽ ምንድነው አልከኝ? ጻፊ አልኩ። አንቺና አቶ መኮንን ከጻፊነት የዘለለ ጥብቅ ግንኙነት እንዳላችሁ ደርሰንበታል። ምን ፍቅረኛሽ ነው ምናምን ልትለኝ ነው? እኔ እኮ ቀልድ አይደለም ያዝኩት። አንቺ እትዬው እኔ ቀልድ አይደለም ያዝኩት። ትነግሪኛለሽ አትነግሪኝም? ምንድን ያላችሁ ቁርኝነት? ትነግሪኛለሽ አትነግሪኝም? እኔ ቀልድ አይደለም። ስለሰማሁሽ ነው። ትናገራለሽ? ተናገሪ። ይሄን የፈለግሽው በጸባይ ሳወራሽ ምንም ልትሆኝልኝ አልቻልሽም። ትነግሪኛለሽ አትነግሪኝም? አሁን አትነግሪኝም? አንቺ እኔ ላይ ማሾፍ ነው እንዲያሽው? ቆይ እኔ ላይ ማሾፍ ነው ያሽው? እኔ ላይ ማሾፍ ነው ያሽው ወይ? እሺ አይደለም። ትነግሪኛለሽ አትነግሪኝም? ትናገሪያለሽ። ቀልድ አይደለም እኮ እኔ እዚህ ስራ ነው ያዝኩት። በእናንተ ምክንያት እኮ ወንድሜ ታሞ ሆስፒታል ነው ያለው። ምን አይነት ሁኔታ ውስጥ እንዳለ ታውቂያለሽ? እነግርሃለሁ። የምትናገሪ ከሆነ በስነ ስርዓት ተናገሪ። ተረጋጋ። እነግርሃለሁ። ተናገሪ። እኔ ተቸግሬ ነበር፣ ቀጠረኝ። ጻፊ ነኝ በቃ። እሺ እኔ ምን አድርጊ ነው የምትለኝ? አሁንም እየዋሸሽኝ ነው? እሺ ቆይ አቶ መኮንን ጋር መስራቴ ምንድነው ችግሩ? ይኸውልሽ በአቶ መኮንንና በእያሱ ምክንያት አንድ ንጹህ ወንድሜ ብዙ ስራ መስራት የሚችል ወንድሜ ሆስፒታል ያለው ያልኩሽ እኮ ነው። እኔ ምን ላድርግ? ቤተሰቦቼ ከኔ ብዙ ይጠብቃሉ። እሺ እኔ ስራ እየሰራው ነው አይደል? ያዙን ባሽን ትተሽ እውነቱን ተናገሪ እኮ ነው የምልሽ። እኔ አሁን ሴት ስለሆንኩ ነው አይደል እንደዚህ አታስመስይ። እሺ እኔ ምን አድርጊ ነው የምትሉኝ? እሺ ምንም ማድረግ አላልንሽም። ሴት ስለሆንኩ ነው ማንም የላትም ብላችሁ ነው? ምንም አድርጊ አላልንሽም። እዚህ ጋር ምንም አድርጊ አልተባልሽም እኮ የኔ እህት። በቃ ስለምትሰሪው ስራ እውነቱን ተናገሪ ነው ያልንሽ። በአንቺ ምክንያት አንድ ምስኪን ነፍስ እዛ ነው ያለው። ጸሐፊ ነኝ እያልኩ እኮ ነው። እኔ ስለ ነፍስ ምናምን የምታወራ እኔ ምን አውቃለሁ? እሺ ከጸሐፊነት የበለጠ ግንኙነት እንዳላችሁ እናውቃለን። ምንም ግንኙነት የለንም። እኔማ ፍቅረው ፍቅረኛ አለኝ። ቆይ ምን ግንኙነት ነው የምታወራው? ከአቶ መኮንን ጋር ከጸሐፊነት የዘለለ ግንኙነት አላችሁ? የለኝም እያልኩ። ይሄ እኮ የአደባባይ ሚስጥር ነው እኮ። የለኝም አደባባይ ሁሉም ሰው የውሸት አወራና እውነት ነው ማለት ነው። ከአንቺና ከእያሱ የሚደበቅ ነገር እንደሌለ እኮ እናውቃለን። ይኸውልህ እኔ ምንም የማውቀው ነገር የለም። አቶ መኮንን ደግሞ ለአንድ ተራ ለማትረባ ጸሐፊ ብሎ ሚስጥሩን የሚወከውክ አይነት ሰው አይደለም። እዚህ ጋር አቶ መኮንንንም ፈርተሽ ከሆነ እኛ እኮ ለምን ፈራዋለሁ? እሺ በቃ እንሰጥሻለን። እኛ የማውቀው ነገር የለም። በቃ አቶ መኮንን ጋር ያለን ቅርበት ሲገባ እንደ ጸሐፊ ሰላም ብሎኝ ይገባል፣ ሲወጣም ቻው ብሎኝ ይወጣል። በቃ ይሄ ነው። ብዙ ጊዜ አብራችሁ እንደምትታዩም እኮ እናውቃለን። ጸሐፊው እኮ ነኝ። መንገድ ላይ የሚጻፍለት ነው የምትሄጂው? ጸሐፊው ነኝ አይደል? ቆይ እኔ እሱ ማግኘት አልችልም? ያዙን ባሽንተይና ንገሪን። አንድ ምስኪን ወንድማችን ተኝቷል እኮ ነው እያልኩሽ ያለሁት። በቃ የኔ ስራ ጸሐፊነት ነው። ስራዬን በአግባቡ መወጣ አይነት ሴት ነኝ። በቃ ከዛ ውጭ ምንም የማውቀው ነገር የለም። ይልሽ እኔ ትዕግስቴን አትፈታተኝው። ትናገሪ እንደሆነ ተናገሪ። የማውቀው ነገር የለም እያልኩ እኮ። ኃይል እንጠቀም። የማውቀው ነገር የለም። በቃ እንደምታውቂ አውቃለሁ እያልኩሽ ነው ያለሁት። ይልሽ በመጀመሪያ ደረጃ እኛ ስራችንን ስንሰራ አንድን ሰው ሳናላቀውን ነገር አዎ ብዬ የሌለ ታሪክ ልንገር። አንድን ሰው ሳናጠናና እዛ ሰው ላይ መረጃና ማስረጃ ሳናገኝ እዚህ ህብረተሰብ ፊት አናቀርብ። አሉባልታ ነው በቃ አሉባልታ፣ ትክክለኛ ያልሆነ ወሬ። እኔ እኮ መረጃ ማምጣት እችላለሁ ካንቺ አፊት። ምን አይነት መረጃ? ሁሉን ነገር እንደምታውቂ። ምንም የማውቀው ነገር የለም። ምን ማስረጃ አለ እኔ እንደማውቅ? ስላንቺ ምንም መረጃ እንደሌለኝ የምታስቢው? እንደዛ ነው የምታስቢው? እንደዛ ከሆነ ያውልሽ በሩ ክፍት ነው፣ መውጣት ትችያለሽ። እኔም ደግሞ ስላንቺ ያጠናከርኩትን መረጃ ለፖሊሶች አሳልፌ እሰጣለሁ። ያኔ ፖሊስ መጥቶ አልገባኝም።
የምን መረጃ? ስላንቺ ያጠናከርኩትን መረጃ ለፖሊሶች አሳልፌ እሰጣለሁ። ያኔ ፖሊሶች መተው ማጅራትሽን ይዘው እስር ቤት 20-30 ዓመት ሲያማቅቁሽ ምን ነው ለሄኑክ በተናገርኩ ምን ነው ማቀውን ነገር በተናገርኩ ብለሽ ስለምን መረጃ ነው የምታወራው? ስለ መረጃ ነው የምትመ ስላንቺ በጣም ብዙ መረጃ አጠናክሬያለሁ። ለምሳሌ በጣም ብዙ መረጃ እኮ ለምሳሌ ስለ ቤተሰብሽ ልንገርሽ ወይስ ስለ የትኛው ስለ ስራሽ ልንገርሽ? ስለ ቤተሰብሽ ማለት ስለ ቤተሰቤ ምንም የምታውቀው ነገር አለ አንተ? ስለ ቤተሰብሽ አንድ ምስኪን እናት እንዳለችሽ አውቃለሁ። ማለት አንድ ምስኪን እናት እንዳለችሽ አውቃለሁ ነው። አንቺ ሰርተሽ የምታስተዳድሪያት ምስኪን እናት እንዳለችሽ አውቃለሁ። አንቺ የትምህርት ቤት ክፍያዋን እየከፈልሽ የምታስተምሪያት ትንሽ እህት እንዳለችሽ አውቃለሁ። ስለኔ በዚህ ልክ እንዴት አወቅ? ነገርኩሽ። እኛ አንድን ግለሰብ እዚህ የምናቀርበው ስለሱ በቂ መረጃ ስናገኝ ብቻ ነው። ተወኝ እባክህ። ለምንድን ነው የማትወኝ? በቃ ተወኝ አይደለም። ቀጣይስ ስለ ቤተሰብሽ ነገርኩሻ። ስለ ስራሽ እንድነግርሽ ትፈልጊያለሽ? ስለ ስራሽም ልንገርሽ? ምንም የምታውቀው ነገር አለ? ስላንቺ ስራ ካወኩ ቆይቻለሁ። ባይዙ እያሱ መጥቶ ሁሉንም ነገር አፈራርጦ ከነገረኝ ቆይቷል። ከአንቺ አንደበት ይውጣ ብለን ነው እስካሁን ዝም። እያሱ መጥቶ እዚህ ሁሉንም ነገር ተናግሯል። ይሄ ድንጋይ ራሱ አስገብቶኝ ተናገረ ማለት ራሱ አስገብቶኝ ማለት ወደዚህ ስራ እያሱ ነው ያስገባሽ። አሁን ማልቀስና መጸጸቱን ትተሽ ለኛ እውነቱን ተናግረሽ ራስሽን ንጹህ ብታረጊ ይሻልሻል ነው ያልኩሽ ያለሁት። ራስሽን ንጹህ ታረጊያለሽ ማለት ደግሞ ለሰራሹ ነገር ሳትጠይቂ ትታለፊያለሽ ማለት አይደለም። ግን ደግሞ ፍርድሽ ሊቀልሽ ይችላል እያልኩሽ ነው ያለሁት። ያቺ ጧሪ ቀባሪ ያጣች እናትሽንም እኛ ልንከባከብልሽ እንችላለን ማለት ነው። በቃ ታንሳ እኮ አሁን ያለው ነገር ትነግሪናለሽ አትነግሪንም? መስማት አይደለም ትፈልግ? አዎ መስማት ነው የምፈልገው። እባክህ ከዚህ ነገር አውጣ። እኔ ወድጄ አይደለም እኮ ነገርኩሽ። የምታውቂውን ነገር ተናገሪ፣ ፍርዱ ይቀልልሻል እያልኩሽ እኮ ነው ያለሁት። እኛን ስለተባበርሽ የሚቀልልሽ ብዙ ፍርድ አለ። እሺ ቤተሰቦች እኛ ዋስትና እንሰጥሻለን፣ እኛ ዋስትና እንሆናለን። እሺ ቤተሰቦችሽን እንከባከብልሻለን። እህትሽም የትምህርት ቤት ክፍያዋ አይቋረጥም። ሁሉንም ነገር እኛ ከቨር እናደርጋለን። አሁን ካንቺ የሚጠበቀው እኮ ስለ አቶ መኮንንና ስለ እያሱ መናገር እኮ ነው። እያሱ መጥቶ እዚህ ስላንቺ ሁሉንም ነገር አፍረጥጦ ይናገራል። አንቺ አሁንም ለሱ ጠበቃ ትሆኝለታለሽ። እንዴት ነው ይሄ ነገር አብሮ የሚሄደው? እሱ እኮ ስላንቺ አላሰበም። እያሱ በቃ እኮ ንገሪኝ። እኔና እያሱ የምንተዋወቀው እኔ ሁሉ ጊዜ ከትምህርት ቤት ስመጣ ምናምን ብዙ ሰዓት ሸኘኝ ነበር እያሱ። አዎ ከዛ በኋላ እንዳየው ማለት እንደምታውቀው ቤተሰብ እናቴ መድኃኒት ያስፈልጋታል፣ እህቴ ትምህርት ቤት ክፍያ ያስፈልጋታል። ከዛም ከዩኒቨርሲቲ ተመረቅኩኝ። ስራ ግን አልነበረም በሰዓቱ። ፈለግኩ፣ ስራ የለም። የሆነ ሰዓት እያሱ የሆነ ጻፊነት እንደሚያስገባኝና ጥሩ ገንዘብ እንደሚከፍለኝ ነገረኝ። ከዛ በኋላ አለቃው ጋር አስተዋወቀኝ። ከዛ እኔ አላቅም ነበረ። ብዙ ስራዎችን የሆነ ነገር አመጣው። አንቺሽ መፈረም ያለብሽ ሲሉኝ ሲያስፈርሙኝ ምንም የማውቀው ነገር አልነበረም። የሆነ ሰዓት ግን የሚሸጡት እቃ ትክክለኛ ቃል ነበረ። ትክክለኛ ቃል ነበረ ማለት ምን ማለት ነው? ማለት ጠንካራ አልነበሩም እቃዎቹ። ጠንካራ አልነበሩ ማለት ጥራታቸውን ይጠበቁ አይደሉም ማለት ነው። ጥራታቸው ወረደ እቃዎች ናቸው ማለት ነው። አዎ ይሄ ደግሞ ለህንጻዎች መፈራረስና ሰዎችን ለአደጋ እንደሚያጋልጥ ታውቂያለሽ። ይሰማኝ ነው አይደል? አንዴ ዝም ብለህ ስማኝ። ከዛ በኋላ የፈረምኩበትን ፊርማ ሳዩኝ። ይሄ ስራ በእኔ ኃላፊነት እንደሆነና የሆነ ነገር ከተሳሳትኩኝ እኔ እንደምታሰር አቶ መኮንን ምንም አይነት ከሳራም ሆነ ምንም እንደማይታሰር ነገረኝ። በዚህ ነገር አስፈራሩ። እስከዛን ሰዓት ድረስ እቃው ምን አይነት ይሁን ምን አይነት ችግር ውስጥ እንደሆንኩኝ የማውቀው ነገር አልነበረም። ከዛ በኋላ ይሄን ሚስጥራቸውን እንደበኩላቸው። ከዛ ቦታ ከወጣሁኝ እኔም ያልቅልኝ ነበር። ምክንያቱም ሙሉ ወንጀሉ የሚሆነው ለኔ ነበር። ይሄን ነገር ከተናገርኩም ጭምር በዛ ነገር አስፈራርተውኝ እስካሁን አለው ማለት ነው ስራ ውስጥ። እዚህ ስራ ላይ የእያሱም እጅ አለበት ማለት ነው። አዎ ግን ደግሞ ከዛ በኋላ እኔም ጥሩ ገንዘብ መክፈል ጀመሩ። ከዛ በኋላ ለእናቴም ቤት ሰራውላት። በጣም ጥሩ ገንዘብ ነበር የሚከፍሉኝ። ከዛ ለእናቴም መድኃኒት በቂ የሆነ መድኃኒት ለሷ እንትን ማለት ስችል፣ እሷን ማሳከም ስችል፣ ለእህቴም ጥሩ ትምህርት ቤት ማስተማር ስችል
እኔም ደግሞ ከጊዜ ጊዜ ኃጢአት መሆኑን ረሳሁት፣ በደሌን ረሳሁት። ገንዘቡ አጓጓኝ። ከዛ በኋላ በስራው ቀጠልኩኝ። በቃ ያለው መረጃ ይሄ ነው። እሺ እኔ ደግሞ አንድ ነገር ልነግርሽ እወዳለሁ። ኢያሱ የተባለው ግለሰብ ስላንቺ ምንም ነገር አላለም። ማለትማ ውድ ቤተሰቦቻችን ይህንን ነገር የተማልኩት ከወንድማችን ሚኪ ነው። እሱም እንዲህ አይነት ኬዞችን ሲሰራ ብዙ አይነት የሚስጥር ማወጫጫ ዘዴዎችን ይጠቀማል። እኔም እሱ የተጠቀመውን ዘዴ ተጠቅሜ ያው ኃጢአትና ሚስጥራቸውን በሙሉ እቺ ግለሰብ እንድትናዘዝ አድርጊያታለሁ። ክሬዲቱን ለወንድሜ ሚኪ መስጠት እፈልጋለሁ። ማለትማ ይህን የሚስጥር ማውጣጫ ዘዴ የተማርኩት ከወንድሜ ሚኪ ማለት ነው። አንተ ውሻ የተረገም አርፈሽ ተቀመጪ። አርፈሽ ተቀመጪ። ካሜራውን አጥፋው። ካሜራውን አጥፋው።